ሰላም ውድ ተመልካቾቻችን እንዴት ናችሁ? ተወዳጁ ሽርሽር ፕሮግራማችን ተጀምሯል። የዛሬው ሽርሽራችን የሚሆነው ደግሞ ቡናና ሙዚቃ ያለበት ቦታ ነው። ከሩቅ ዘመድ የቅርብ ጎረቤት በሚል እንግዲህ ቆንጆ የሙዚቃ ዝግጅት ተዘጋጅቷል። እሱ ፕሮግራም ላይ እንግዲህ ቡናችንን እየጠጣን ቆንጆ ጊዜ እናሳልፋለን። ከዛ በፊት ከሙዚቃው በፊት ቡና እንዴት እንደሚፈላ የተወሰነ አይቼ ለራስ ያዘጋጅና ከዛ ወደ ፕሮግራሙ እንሄዳለን። ሽርሽራችን ካንሳት ጀምሮ እንግዲህ ወደ እናንተ መድረሱን ይቀጥላል። መልካም ጊዜ ይሁንላችሁ። ሰላም ሃይ ሰላም እንዴት ነህ? በጣም ነው የሚያምረው ያስራውታችሁ ነው። ቤተልሔም ሰላም ደህና ነህ? እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ ቡና አፈላል ላይ ነው የመጣሁት። ራሴ አፍልቼ ለመጠጣት ስላሰብኩኝ ነው። እስኪ ከቡናዎቹን እያሳየኸኝ ከዛ እንቀጥላለን። በጣም አሪፍ ቴንክ ዩ። ደስ ይላል በጣም። የቡና ወዳጅ ነሽ? በጣም ቡና በጣም ነው። ምን አይነት ቡና ነው የምትጠጪው? ሞስትሊ ብዙ ጊዜ የስቲም ቡና። የስቲም ቡና እዚህ ጋር ያው እንደምታዩ አብዛኞች የቡና የማፍያ መንገዶች ናቸው። እነዚህ ሁሉ ቡና የምናፈላባቸው ሁሉ ቡና ነው የምናፈላው። እያንዳንዱ የቡና ማፍያ ራሱን የቻለ አሰራር እና ሂደት ይኖረዋል ማለት ነው። እነኚህን የቡና ማፍያዎች ዝም ብለን ስናይ ብዙ ጊዜ እኛ የለመድነው የጀበና ቡና ነው። እንደ ካልቸርም ጀበና ከኛ ጋር ብዙ ነገር ስላለው ማለት ነው። ቡና ጀበናንም እዚህ ጋር ብናረገው እንዳንዱ መሆን ስለሚችል ማለት ነው። ከዛ ለምሳሌ 1 2 3 ብለን ጀበና ብለን ወደ ማሽኑም ስንሄድ አንድ የማፍያ መንገድ ነው። ይሁን እንጂ እያንዳንዱ ቡና የራሱ የሆነ ሬሾ የራሱ የሆነ አሰራር ግን አለው ማለት ነው። እነዚህ ቡናዎች ከየት ነው የመጡት? እነኚህ ቡናዎች ያው ካፌ የምንጠቀማቸው ቡናዎች ናቸው። እዚህ ደግሞ ያው ለትሬሊንግ እንጠቀማለን። አሁን ይሄ ያሹ ቡና ጠቆር ብሎ የተቆላ ቡና ነው። ከለሩ በጣም ነው የሚያምረው። ያ ለምሳሌ ይሄኛውን ቡና ማየት ትችላለሽ። ሉክ ሁለቱም ቡና እንዲሁ ብናየው ተለያየ አይነት። ይሄኛው ትንሽ ነጣ ያለ ቡና ነው። yes ስንት ደረጃዎች አሏቸው ማለት ነው ቡናዎች? ከምን አንፃር ሲቆላ ብዙ ጊዜ ያው እኛ በ3 ነው የምንከፍላቸው። ላይት ኮፊ አለ፣ ሚዲየም አለ፣ ዳርክ አለ። አሁን ለምሳሌ እጅሽ ላይ ያሹ ቡና ሚዲየም ቡና ነው። ይሄን ደግሞ ባይናችን ማየት ስለምንችል ዳርክ ኮፊ ነው ማለት ነው። ከዚህ አንድ ላይት ይሆናል። አንድ ላይት አለ። ይሁን እንጂ ግን it depends ፕሮፋይሉን ማስተካከል ላይት ቱ ሚዲየም ላይት ቱ ዳርክ ሚዲየም ቱ ዳርክ ያልነ ግን መስራት እንችላለን። ይሄኛው ቡና ደግሞ እንትን ነው ገና ገለባው አለ። ለምንድን ነው የምትጠቀሙት? የሚወደው ሳለ ሳይው ጥያቄ ብዙ ጊዜኛ የታጠበ ቡና ታጥቦ ምናምን ነው የምንጠጣው። ያ አክቹሊ ይሄ ቡና ልክ እንዲህ እንደምናየው ቡናው ራሱ ከነ ሸሚዙ ተዘጋጅቶ የመጣ ቡና ነው። ግን ያምራል እንዲሁ። ያ ይሄን ቡና ያው እንዲሁ መጠቀም አንችልም። ይሄ በፕሮሰስ በሚደረግበት ሰዓት ወሽድ ፕሮሰስ ወይም የታጠበ ቡና ብለን የምንጠራው ያዘገጃጀት ሂደት በዛ ያለፈ የቡና አይነት ነው። ይሄ ቡና ሆኖ ለመጠጣት አንድ ስቴፕ ይቀረዋል ማለት ነው። ይሄ ደረቅ ቡና ነው። እንዲህ በእጅ ቼክ አድርጉ። እንዲህ ቼክ ታረዩ ውስጡ ላይ ምን አለው? የቡና ፍሬ አለ። እንዲሁ የታጠበ ቡና ያልታጠበ ቡና ያለ ተማሪዎች ለማስተማር እንዲረዳን የምንጠቀመው የቡና አይነት ነው። ስለዚህ የእናንተን የባሪስታ ክላስ የሚማሩ ልጆች እዚህ ቦታ ላይ ነው የሚማሩት? እዚህ ነው የሚማሩ። ስለዚህ ቡና አፈላሉን እያሳየኸኝ ደግሞ ቆይታችንን እንቀጥላለን ማለት ነው። ምንድነው ማድረግ ያለብኝ? ያው በቅድሚያ እኔ እንዳረኩት ኤፕሮናችን እንለብሳለን። ሽርጥ ዛጋለ አንዱን ፒክ አድርገን አብረን እናያለን። ደስ ይለኛል። እሺ ከቡና ጋር እንዴት ነው አብሮ ቡና ብቻ ሲሸተን ነው ደስ የሚለን ማለት የሆነ ሰዓት ነው ተክለረሽም ጊዜ ነው የምታሳልፈውና ቡና በጣም ነው የሚያነቃቃው። ምን አይነት ቡና ነው የምትወዳት? እኔ ያው ከቡና ጋር ብዙ እንደማሳለፈም መጠን ያው የቡና ሽታ በጣም ነው ኢንጆይ የማደርገው። ቡናው ሲቆላ ሲፈጭ ፍራግናንሱ አሮማ ኢንጆይ ያደርገዋል። ምንድነው መጀመሪያ ቡና ለማፍላት የሚያስፈልገኝ ነገር? ያ ቡና ለማፍላት በመጀመሪያ ራሱ ቡናው ያስፈልገናል። ኦሬዲ የተቆላ ቡና አዘጋጅተናል። ይሄንን ቡና ለክተን መስራት እንችላለን ማለት ነው። ይሄ ለምሳሌ አንደኛ የማፍያ መንገድ ነው ብለናል ስንጀምር። በጣም ብዙ ናቸው ማፍያዎቹ። ያው ቪስኪስቲ በመባል የሚጠራው የማፍያ መንገድ ነው። ቪስኪስቲ እንዲሁ ከስሙ እንኳን ብንጀምር
ላይክ 60 ዲግሪ ነው ሼፑን እንደምታየው ቪ ነው then V60 የሚባል ስያሜ ያለው ግን ኤክስትራክሽን ሜቶዱ ያው ፊልተር ነው የሚሆነው so እያንዳንዱ ምን ሰራበት ራሱን የቻለ ፊልተር አለው የV60 ደግሞ ልክ እንደ ሆፐሩ የራሱን አይነት ቅርጽ ያለው ነው ማለት ነው so ይሄንን ከማዘጋጀታችን በፊት ራሱ ቡናችንን መፍጨት ይኖርብናል ማለት ነው so እስኪ ቡናችንን አብረን እንፍጭ እዚህ ጋር የቡና መፍጫ አለን እዚህ ጋር እናርገና ይሄንን መንገድ ትችላለሽ so ያለ ማቋረጥ የምንፈልገውን አማውንት መፍጨት እንችላለን ምን ያህል ጊዜ ይፈጃል የባሪስታ ክላስ ለመውሰድ ክላስ ያው እኛ የክላሱን ብቻ አንድ ሳምንት ነው ትሬኒንግ የምንሰጠው ከዛ በኋላ ደግሞ ተማሪዎቻችን ወጥተው አፓረንት የሚወጡበትን ካፌ ላይ ፕሮግራም የተመቻቸ ይሆናል ማለት ነው ስለዚህ ቀጣይ ምንድነው የምናደርገው ቡናችንን ከፈጨን በኋላ ቡናችንን ከፈጨን በኋላ ቅድም በመግቢያችን ላይ እንዳልነው ኢትስ ፊልተር ስለሆነ ፕሮሰሱ የራሱ የሆነ ፊልተር አለው ፊልተሩን እንጠቀማለን then ፊልተር ስንጠቀም እንደ ፕሮሲጀር ፕሪሂት አድርገን አሙቀን እንዲሁም ደግሞ ፊልተር ፔፐሩን አርጥበን ነው ቡናችንን ጨምረን ወደ ቀጣይኛው ስቴፕ የምንሄደው ማለት ነው so already ፈላዋ ስላለን ማምጣት ስላለው ክላሱን ከዚሁ ልጀምር አይደል ይሻላል አንዳንድ ህጎችን እየነገርከኝ ስለዚህ ልጨምረው ነው ፕሮፐርሊ ቀስ አድርገን ፔፐሩን እናረጥበዋለን ማለት ነው እባክህ ለማለሙያ ሊስት ካየውክ በኋላ ነው የሚሞክረው ይሻላል ለምንድን ነው እንደዚህ ማጠብ የሚያስፈልገው so በዋነኝነት እንዲህ ስናረግ በመጀመሪያ ፔፐሩ ምን ነበር ድርቅ ያለ ነበር so ልክ ከረጠበ በኋላ የቪስኪስቲውን ግርግዳ ሲምፕሊ አታች ነው እንዲህ ይረዳናል ከዛ በመቀጠል ኢትስ ፔፐር አይደለ so ፔፐሩን ደግሞ ይዞ ሞር ክሊን እንዲያረጋው ቴስት አፌክት እንዳያረግ ይረዳናል በሶስተኛ ደረጃ ብናየው ፕሪሂት ነው የምናረጋው ካፓችንን so even serve የምናረግበት የቪስኪስቲ ካፕ ሞቅ ያለ ነው ማለት ነው ያ so ይሄ የቡናችን አካል ስላልሆነ ወደ ሌላ ጋር እንገለብጣለን so ቡናችንን እንጨምራለን የመዘነውን ቡና እሺ በዚህ ነው የምንጨምረው already ይሄኛው የወሰርነው ግራም 20 ግራም ስለሆነ ቀጥታ ዳይሬክት መጠቀም እንችላለን ሰበር አድርገን ያ ስለዚህ ሁሉንም እንጨምራለን ብዙ ጊዜ እናንተን ክላስ የሚማሩ ሴቶች ናቸው ወንዶች ናቸው የጀንደር ኢኳሊቲ አለኛ ጋር ኦልሞስት ተቀራራቢ በሚባል ደረጃ ሁሉም አይነት ሰው ይመጣል ኢቭን ጾታም ራሱ እድሜ ራሱ ሰው በዛ ሌቭል ሁሉንም ያማከለ ነው ክላሱ ማንኛውም ሰው መውሰድ ይችላል ማለት ነው so finally ቡናችንን ምን አደረግነው ሌብል አደረግነው ካረግን በኋላ ፕሮሲጀሩን ተከትለን እንሰራለን so ሚዛን ላይ እናረጋለን ማለት ነው ሙሉ ማለት ነው እሺ then ሚዛናችንን ለመስራት እንዲያመችን 0 እናረጋዋለን so በዋነኝነት V60 እና እንዲሁም ኦልተርኔቲቭ የማፋያ መንገዶች ስንጠቀም ጎልደን ሬሽዮ አለው ያ ጎልደን ሬሽዮ ብዙ ጊዜ 1:15 ወይም 1:16 እንጠቀመዋለን so በዚህ ኬዝኛ 1:15 እንጠቀመዋለን ያ ማለት ለ1 ግራም ቡና 15 ml ውሃ ይወስዳል ማለት ነው so 20 ግራም ቡና ስለሆነ ይወሰድነው ሲምፕሊ 300 ml ውሃ ያስፈልገኛል ማለት ነው so ያንን ውሃ በ3 ፖርሽን ፕሮፐርሊ ቀስ ያረግን እየጨመር ቡናውን ወደታች ኢመርሽ ያረጋ ሪዛልቱን ይሰጠናል ማለት ነው so አብረን መስራት እንችላለን እሺ ይቻላል so ሌላኛው በዋነኝነት ታያይዞ የሚመጣ ስንሰራ ታይም ያስፈልገናል so ምን ያህል ሚላን ያ ብዙ ጊዜ ቪስኪስቲ ከ3 እስከ 4 ደቂቃ ለከስተመሩ ሰርቭ መደረግ አለበት ከ3 እስከ 4 ይሄንን ስንል ያንዳንዱ ፍጭቱ የውሃ ወራረዱ በሙሉ እዛ ውስጥ ኮንሲደር መደረግ አለበት ማለት ነው so ሰዓቴን ይይዛለኝ ልክ ውሃዬን መጨመር ሲጀምር ሰዓቴን ይዛለሁ ማለት ነው then ይሄ 0 ነው ሚዛኔ ሰዓቴን ስታርትልና የመጀመሪያውን ውሃ ጨምራለሁ ልክ እንደምታዩ ግራሙ ምን ማድረግ ጀመረ መቅጠር ጀመረ ኤግዛክትሊ ለየት ያለ ይናፈላል ያየው ያ so ስንት ግራም ይላል አሁን 146 ይሄን እንደዛ ነው መሰለኝ 147 ይሄ የመጀመሪያ ራውንዴ ነው
so V60 እንደነገርኩሽ within በሶስት ፖርሽን ከፋፍዬ ነው ውሃውን ከላይ የሚጨምረው ላይክ በዛ ሚኒት ውስጥ ሰዓቴንም ኤክስትራክሽኔንም እየተከታተልኩ ማለት ነው በጣም የሚያምር ከለር ነው የሆነው ቴስቱንም እስቲ አብረን እናያለን እስቲ በጣም ነው የሚያጓጓው ቤቴ ጂሃን ቡና ላላፈላ ነው በግራም መሆን አለበት ኤግዛክት ብዙ ጊዜ ያው እኛ አማራጮችም የቡና የለመድነው ትሬንድ አለ ሜቢ አሁን በኋላም ሰርተን ስንጨርስ ቼክ የምታደርጊ ይሆናል ቴስት ዋይዝ ምን ይመስላል ቴምፕሬቸሩ ኢቭን አጠቃላይ የቡና ኦቨርኦል ስዊትነሱ ምን ይመስላል የሚለውን አብረን ኢቫሉዌት እናደርጋለን እንደምታዩ ከላይ ምንም አይነት ውሃ የለም ደን ሁለተኛ ራውንዱን ፕሮፐርሊ ጨምራለሁ ሶ 254 ደርሰናል ኦልሞስት የቀረኝ 50 ml አካባቢ ነው ስለዚህ ያንዳንዱ ማፊያዎች የራሳቸው የሆነ ፕሮሰስ አላቸው ማለት ነው እያንዳንዱ የራሱ የሆነ water to powder ratio አለው ኤክስትራክሽን ሚኒት አለው እሱን ተከትለን ነው የምንሰራው ማለት ነው አሁን ለምሳሌ የቡና የምንወስዳቸው ሚኒቶች ከቀድም ካልነው ከሶስት አይነቱ የቡና ቆላላችን ጋር ይሄዳል ወይስ ሁሉም ቡና ተመሳሳይ ነው ያ ከሱ አንፃር አሁን ለምሳሌ ለኦልተርኔቲቭ ወይም ለእንደነዚህ አይነት የማፋያ መንገዶች ላይት ቱ ሚዲየም የሆኑ የቁሌት አይነት ነው የምንጠቀመው አሁን ዳርክ ኮፊ ብንጠቀም ፕሮፋይሉ በስትክክል ላይ መጣልን ስለሚችል ማለት ነው so medium ሲሆን ደግሞ ወደ espresso ማሽን ለማኪያቶ medium to dark ልንጠቀም እንችላለን ለኦልተርኔቲቮቹ ግን light to medium እንጠቀማለን አልፎ አልፎ medium ብንጠቀም ችግር የለውም በጣም ብዙ ነገር ስለቡና ሶስተኛ ይቀርኛል ነው በጣም ነው የሚያምረው ከለሩ 300 ml ያ ማለት በሬሾን የሰራ ነው ማለት ነው so ለከ ወርዶ ሲጨርስ ቡናችንን ካፕ ማድረግ እንችላለን ማለት ነው so ሰዓቱን አይተሹ ከሆነ almost አሁን ስንት ደቂቃ ሞላ ማለት 3 ደቂቃ which is ይሄ የV60 ያዘጋጃጀት on average ከ3 እስከ 4 ደቂቃ ማለቅ አለበት ማለት ነው ያው በትክክል በሰዓታችን ያለቀው so ቡናውን ቴስት እናደርገው ኦሬዲ ስለደረሰ ይሄንን ቡና ፈላል ይሄ ማሽን የሌለው ሰው መጠቀም ይችላል ቤቱ እኩል አይነት ቴስት ይኖራል ለተስፋው ቡና ያው እንግዲህ እንዴት እንደ ምግብ ላይክ ሰው አሁን ምግብ ሲሰራ የራሱ የሆነ መንገድ አለው አይደል so ይሄ እንደ ጎልደን ሬሽዮ ተቀመጠ እንጂ ሰው V60 ማቴሪያሉ ኑሮት ቡና ካለ አሲቲስ እንደወደደ መስራት ይችላል የግድ ሬሽዮ ጠብቆ ምናምን ላይሆን ይችላል ግን ከፈለገ ያንን ፕሮፋይል ከፈለገው ግን የራሱ የሆነ ፍጭቱንም ታይሚንጉንም ዋተር ቴምፕሬቸሩን ጠብቆ ግን ማዘጋጀት ይችላል so ቡናችን ደርሷል እንደምናየው በጣም ነው የሚያምረው ከለሩ ያ እስኪ ቡና እንደው ማይወድ ሰው ግን የቡና ባለሙያ መሆን ይችላል አስባለሁ በጣም ይችላል ለቆየሰው አንዳንድ ጊዜ የኛ ተማሪ ይመጣና ምንም ቡና ጠጥቻል አቅም የሚል ተማሪ ይገጥመናል አንዳንዱ ደግሞ እዚህ መጥቶ ቡናን ኤክስፒሪየንስ አድርጎ እንደውም ከዚህ በኋላ ያለ ስኳር ነው የምጠጣ የሚልበት አጋጣሚ ይባላል ትክክለኛ ቡና ጠጪ ይባላል ያለ ስኳር so it depends ግን ያው ቡና የማይወድም ሰው የሚወድም ሰው ክላሱን እየመጣ ግን ይማራል so እንዴት አየሽ ቴስቱ ቆንጆ ነው በእውነት ይሄ እንግዲህ ያው አንዱ የማፋያ መንገድ ነው ቀድም እንዳልኩሽ ብዙ አማራጮች አሉ ያው ኢቭን espresso ማሽንን ብንጨምረው አንደኛው የማፋያ መንገድ ነው ማለት ነው እዚህ ብዙ ፕሮሰሶች እንዳሉ ታይቻለሁ አንደኛውን ያያውት በጣም ደስ ቢል ቴስት አለው ሌሎቹን ደግሞ መጥቼ ይማራለሁ እንግዲህ በደስታ ስለዚህ አንድ ተጨማሪ ያሳየኝና ወደ ዝግጅቱ ሄዳለሁ እኔ ደግሞ so ማሽን ላይ አንድ እንዴት ኤክስትራክት እንደሚደረግ ማየት እንችላለን አብራ ቀጣይ ሂደት ያው ቡናችንን እንጨምራለን ፕሮፐር የሆነ የቡና አማውንት ነው የምሰጠው ምክንያቱም ኦቨርም አንደርም ስለማይሆን ማለት ነው ስለዚህ መጠናችን እቺ ማለት ነው አይተሹ ከሆነ አንቺ ያሽውና ነው ያስኩት ፈጽሞ የተለያየ ነው ይለያል እንዴ so አሁን ይሄንን አይተሹ ከሆነ ባለ ሁለት መውረጃ አለው ይሄ ባለ አንድ ነው so ልክ እንደ ባስኬቱ የቡና መጠኔም የተለያየ ነው ኢቭን የቡና መጠኔ ብቻ ሳይሆን በኤምኤል የሚደርሰኝ የቡና
ኤክስትራክሽንም በዛው ልክ የተለያየ ነው ማለት ነው ሰው ለምሳሌ ሲንግል ኤስፕሬሶ የምናዘጋጅበት ፖርታ ፊልተር ነው ሰው የሲንግል አማውንት ሰጠዋለሁ ማለት ነው ይሄ ታምፐር ይባላል ቡናዬን ከወሰድኩ በኋላ ቡናው ምንድነው ኮምፕረስ ነው ያደረኩት ከአንድ ጊዜ በላይ ደንበደም ማለት ነው አንጫ ነው ማለት ነው እሺ እኔ ያሰላሁት ቡና ደግሞ ከተስተልሽ ያውን ቶሎ ነው የወጣው ቡናው አሁን ኤስፕሬሶ አይደለ ያዘጋጀናል አይገናኝ ስለዚህ ያው ነው የተሳሳትነው አብረን ያው በክላስ ምን ከተል ይሆናል ለራሴ ቃል ገብቻለሁ መጣና በጣም ነው ማመሰግነው ወደ ተመልካቾቻችን ሽርሽር ፕሮግራማችን አሁንም እንደቀጠለ ነው መግቢያችን ላይ እንደነገርኳችሁ እንግዲህ የተለያዩ ቡና አፈላሎች አሉ እኔም እንዴት እንደሚፈላ ሞክሬያለሁኝ አሁን ደግሞ ዋናው ካፌ ያለበት ቦታ እንሄዳለን ፕሮግራሙ ሙዚቃውም አለ እኔ ደግሞ እንግዲህ ቡና እየጠጣሁኝ ያሉትን ነገሮች እየተጠቀምኩኝ ቆንጆ ቆይታ የምናደርግ ነው የሚሆነው አብረን እንሄዳለን መልካም ቆይታ ይሁንላችሁ ተመልካቾቻችን እንግዲህ ሽርሽራችን እንደቀጠለ ነው እንግዲህ ከባሪስታ ክላሱ ደግሞ ወደ ዋናው ካፌ መጥቻለሁ ማለት ነው የሙዚቃ ዝግጅቱም ሽርጉድ ያሉ ነው የሙዚቃ ባለሙያዎችም ተዘጋጅተዋል ሰውም እየገባ ነው ውስጥ ያለው ሂደት ምን ይመስላል የሚለውን አብረን እየተንሸራሸርን ቆይታ እናደርጋለን አብረን እንግባ ተመልካቾቻችን የዛሬው ሽርሽር ፕሮግራማችን እንግዲህ ቡናና ሙዚቃ በሚል ነበር ወደናንተ ያደረስነው እንደወደዳችሁ ተስፋ አደርጋለሁ ቀጣይ ሳምንት በሌላ ሽርሽር እንገናኛለን ቻው ቻው